የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዩክሬን ዙሪያ ለመነጋገር ከፑቲን ጋር ዳግም ፊት ለፊት ሊገናኙ እንደሆነ አስታወቁ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ትናንትና እንዳስታወቁት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ባደረግነው ውይይት ትልቅ እመርታ መገኘቱንና ሃንጋሪ ውስጥም በአካል ለመገናኘት ተቀጣጥረናል በማለት ገልጸዋል። ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወያዮችም በሚቀጥለው ሳምንት እንደሚገናኙም ተነግሯል። ትራምፕ በሃንጋሪዋ ዋና ከተማ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን አላረጋገጡም። ሆኖም ግን በቅርቡ ተቀጣጥረናል ብለዋል። የሩሲያ ቀዩ ቤተ መንግስት ክሬምሊን እጅግ ግልጽና ታማኝነት ከነበረው ከትራምፕ ጋር ከተደረገው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብለዋል። ውይይቱ የተካሄደው የዩክሬኑ ፕሬዝዳንት ዜሌንስኪ ዋይት ሃውስን ከመጎብኘታቸው ከአንድ ቀን በፊት ነው። ትራምፕ ለዩክሬን የቶማሃውክ ሚሳይሎችን ስለማስታጠቅ እያሰቡ ነው። ሚሳይሉም ሩሲያ ድንበር ውስጥ ዘልቆ ሊመታ የሚችል እንደሆነ ተነግሯል። ዜሌንስኪ በጽሁፋቸው እንዳሉት አሜሪካ እንደደረስኩኝ ሩሲያም ስለ ቶማሃውክ እንደሰማች ውይይቱን ለመቀጠል እየተጣደፈች ነው ሲሉ ገልጸዋል። የስልክ ጥሪው መጠናቀቅን ተከትሎ ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ከዩክሬን ጋር ያለውን ጦርነት ማብቃት በኋላ በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥ በስፋት ከፑቲን ጋር ተነጋግረናል ሲሉ ጽፈዋል።